የምታዩት ደንበኛችን እንግዲህ ከዚህ ቀደም በጋዝ ጂም ሲሰራ የነበረ ነገር ግን በቅርቡ እኛ ጋር በፕላኔት ፊትነስ እና ስፓ ከተቀላቀለ ኦልሞስት 1 ወር ሆኖታል። በዚህ 1 ወር ውስጥ የሚገርም ለውጥ አምጥቷል። ለዚህም በዋናነት ራሱ ምስክር የሚያቀርብ ሲሆን ነገር ግን እኔም የአንዳንዱ ነገር ፎሎ አፕ ስለማድረግና ስለማይ ተወሰነ ለውጥን እነግራችኋለሁ ማለት ነው። ከዚህ ቀደም የነበረው ክብደት 106.6 ኪሎ ግራም የነበረ ሲሆን ወደ 102.1 ኪሎ ግራም ቀንሷል። ይህ ማለት ደግሞ 4.5 ኪሎ ግራም ከነበረው የቀነሰ ሲሆን ይህን ደግሞ በፐርሰንት ስናሰላው 4.22% ይሆናል ማለት ነው የቀነሰው። አጠቃላይ የሰውነት ስብ ደግሞ 45.8 ኪሎ ግራም የነበረ ሲሆን አሁን ላይ ወደ 40 ኪሎ ግራም ላይ ይገኛል ማለት ነው የስብ መጠን። ይህ ደግሞ ወደ 5.8 ኪሎ ግራም ስብ መጠን ቀንሷል። በፐርሰንት ስናስላው 12.6% ላይ ይገኛል ማለት ነው። አጠቃላይ ስብ በመቶኛ በፐርሰንት ስናስላው 43% የነበረ ሲሆን አሁን ግን ወደ 39.2% ላይ ይገኛል። ይህ ማለት ደግሞ ወደ 3.8% ቀንሷል ማለት ነው። አጠቃላይ ደግሞ ወደ በፐርሰንት ስናስላው 8.84%። እንግዲህ ምስክርነት ከሱ እንስማ። አሁን ቀጣይ ወደ እነሱ እንሄዳለን። ፎሎ አድርጉን። ራሱ ይናገራል። ከዛ በቦዲ ኮምፖዚሽን መሰረት ያለው ደግሞ እነግራችኋለሁ። ምን ለውጥ አምጥቷል እዚህ ተመጣ እኛ ጋር ማለት ነው። ጋዝ ሲሰራ ነበር ከዚህ በፊት፣ ከዛ ነው ወደዚህ ሺፍት ያደርገው ማለት ነው። ስለዚህ ምን ያለው ለውጥ አምጥቷል እኛ ጋር ተመስራቱ ስፔሻሊ እዚህ ቤት እና በጣም አሪፍ ነው። ወደ 5 ኪሎ ምናምን ቀንሻለሁ በአንድ ወር ውስጥ እና በጣም እንደፈለገ ሰራለሁ የፈለኩትን ነገር ትንፋሽን ተስተካክለው በጣም አሪፍ ነው። እንግዲህ ያው እንደሰማችሁት ነው። ከኔ ጋር አልሞስት 1 ወር ሆኖናል ከጀመርን ማለት ነው። አንድ ወራችን በአንድ ወር ውስጥ 1 ወር ሊሆን 2 ቀን ምናምን የሚቀረው ማለት ነው። በአንድ ወር ውስጥ 4.5 ኪሎ ግራም ቀንሷል። ቦዲ ፋቱን በጣም ለውጥ አለው። በቦዲ ኮምፖዚሽን ሪዛልት መሰረት 5.8 ኪሎ ግራም ፋት ነው የቀነሰው። አጠቃላይ የፊትነስ ስኮር ደግሞ ከ52 ወደ 59 ከመቶ ጨምሯል ማለት ነው። እሱም በነገራችን ላይ በምግብ ስለሚያግዘኝ ስፖርቱን በደንብ ከልቡ ስለሚሰራ ለዚህ ለውጥ በቃ ማለት ነው። ስለዚህ እናንተም ልክ እንደሱ በደንብ እንድትሰሩ ሪኮመንድ ማድረጋችሁ። ስለዚህ ለዛሬ ያው ጨርሰናል።